ቶማስ ፓርቴ ከ2026 የዓለም ዋንጫ ታግዷል። ይሄ አስደናቂ የ2026 የዓለም ዋንጫ ክስተቶች ናቸው። ሳውዝ አፍሪካ ከሜክሲኮ ጋር ስትጫወት ሙሉ አፍሪካኖቹን ሜክሲኮን ደገፉት። ይህም የሆነበት ምክንያት ሳውዝ አፍሪካ ውስጥ ያሉትን ተሰዳዶቹን ከሌላ ሀገር የመጡበትን ሁሉንም ስራ እንዲያጡና ከሀገሩ እንዲወጡ ስላስገደደችው ነው፣ ስላባረረችው፣ ስላቃጠለቻቸው ነው። በዚህም አፍሪካኖች በአንድ ድምፅ ሳውዝ አፍሪካን ዲሞራላይዝ አድርጓል። አፍሪካ በልጆቿ ቀልድ አታውቅም። የሶማሌው ዳኛ ኦማር አርተንና ቶማስ ፓርቴም ከዋንጫው ታግደዋል። ይህም የሆነባቸው ምክንያት ኦማር ዋርተን ወይም ደግሞ የሶማሌው ዳኛ አሸባሪነት ውስጥ ያለበት ስለተባለና ቶማስ ፓርቴ ደግሞ የስታዊ ትንኮሳን አድርሷል ተብሎ ነው። የኢራን ተጫዋቾች ጨዋታቸውን እንደጨረሱት ወደ ሀገራቸው ይመለሳሉ። ቢሸነፉትም አሜሪካ ውስጥ መቆየት ስለማይችሉ ጨዋታው እንዳለቀ ፊሽካው እንደተነፋ በአውሮፕላን ከስቴዲየም ወጥቶ ወደ ሀገራቸው ይመለሳሉ። ሜክሲኮ ውስጥም የትኛውንም ሀገር ውስጥ አይቆዩትም። አስባችሁታል? ያን ሁሉ ጨዋታ ከሀገራቸው ተመላልሰው ነው የሚጫወቱት። የፍጻሜን ጨዋታ ራሱ እዛ ድሮ መጫወት አይችሉም። ዋንጫውን ከወሰዱት ራሱ እንደወሰዱት ቀጥታ በአውሮፕላን ነው የሚሄዱት። በጣም ነው የሚያሳዝኑት። በአንድ ጨዋታ 3 ቀይ ካርድ። ይሄም የሆነው ሳውዝ አፍሪካና ሜክሲኮ ሲጫወቱ ነው። አንድ ዳኛም በአንድ ጨዋታ 3 ቀይ ካርድ አስደናቂ ነው። እስካሁን ባለው የዓለም ዋንጫ ጨዋታ ላይ ሁሉንም ጨዋታ ላይ የሚሰጠው ከበዛ 4 ወይ 3 ነው። ይሄ ግን በአንድ 4። ሀቢብ ይሄ የዓለም ዋንጫ ለእግር ኳስ ኮከቦቹ ለአንድሬስ ሊዮኔል ሜሲ እና ለክርስቲያኖ ሮናልዶ የመጨረሻ ዓለም ዋንጫ ጨዋታ ሊሆን ይችላል ተብሎ ነው የሚጠበቀው። ቀኑ ምን ያሳየን ይሁን እናየዋለን። እስከዛሬ በተጠናቀቀው ጨዋታ ሜክሲኮ ሳውዝ አፍሪካን 2-0፣ ሳውዝ ኮሪያም 2-1 አሸንፈዋል። በቀጣይ ቪዲዮን እንደዚህ አይነት መረጃ ቀንጨባ አድርጌ ስለማንከባከባችሁ ዩቲዩብን ሰብስክራይብ አድርጉት፣ ለጓደኞቻችሁም ሼር ማድረግ እንዳይረሳ። ይሄ የ2026 የዓለም ዋንጫን በዚህ ተከታተሉት። ዋንጫውን ማን ይበላል ብላችሁ ትገምታላችሁ? አይዲያችሁን፣ ግምታችሁን አስቀምጡት። በትክክለኛውን ሀገሩን ያገኘውን በመጨረሻ ዋንጫው ሲሰጥ እኔም እሸልማለሁ። ቴንክ ዩ። ሰብስክራይብ አድርጉት።